ሰላም ጤና ይስጥልኝ። የዕለቱን ዜና እናሰማለን። ተደብቀው ከሚገኙበት የድንጋይ ካብ ውስጥ እየወጡ በተለያዩ ግለሰቦች ላይ የውንብድና ወንጀል ሲፈጽሙ የነበሩ 4 ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዎቹ በየካ ክፍለ ከተማ ወረዳ 9 ከመኖሪያ አካባቢ ራቅ ብሎ በሚገኝ ቁጥቋጦ ውስጥ የድንጋይ ካብ ሰርተው በላስቲክ ከልለው ተደብቀው ሲኖሩ የነበሩ ናቸው። ከግል ተበዳዮች መካከል አንዱ የሆኑት አቶ ኤፍሬም ዋለልኝ የተባሉ ግለሰብ የውንብድና ወንጀል የተፈጸመባቸው ጥቅምት 17 ቀን 2018 ዓ.ም ከምሽቱ 2 ሰዓት ገደማ ነው። ተጠርጣሪ አቡሽ አረጋ እና ማቴዎስ መንጌ የግል ተበዳዩ በዕለቱ በየካ ክፍለ ከተማ ወረዳ 9 መገናኛ ተርሚናል ተብሎ በሚጠራው አካባቢ ሲንቀሳቀሱ ተከትለው በተመሳሳይ የወንጀል አፈጻጸም ሞባይል ስልካቸውን ከወሰዱባቸው በኋላ ሊያመልጡ ሲሞክሩ ፖሊስ ባደረገው ጥረትና በህብረተሰቡ ትብብር እጅ ከፍንጅ ተይዘዋል። ሁለቱ ተጠርጣሪዎች ከተያዙ በኋላ የክፍለ ከተማው ፖሊስ መምሪያ የምርመራና የክትትል ቡድን በማቋቋም ባከናወነው ምርመራ የማስፋት ተግባርና ባካሄደው ያልተቋረጠ ክትትል አባሪ ተባባሪ በመሆን ተመሳሳይ ወንጀል የፈጸሙ ጌቱ አበራ እና ባትሪ ባዛ የተባሉ ተጨማሪ 2 ግብረ አበሮቻቸውን በቁጥጥር ስር አውሏል። በእነዚህ 4 ተጠርጣሪዎች ላይ የምርመራው ሂደት ተጠናክሮ በመቀጠሉ በጥቅምት ወር ውስጥ በተለያዩ ቀናት በክፍለ ከተማው የተለያዩ አካባቢዎች በሌሎች 2 ግለሰቦች ላይ ተመሳሳይ ወንጀል በመፈጸም ሞባይል ስልክ ቀምተው እንደተሰወሩ ማረጋገጥ ተችሏል። የውንብድና ወንጀሉን ሲፈጽሙ የቆዩት 4ቱ ተጠርጣሪዎች ወንጀል ከመፈጸማቸው በፊትም ሆነ ወንጀል ከፈጸሙ በኋላ የሚደበቁበትን የድንጋይ ካብ ለፖሊስ መርተው ያሳዩ ሲሆን ኑሯቸውን በዚያ ካብ ውስጥ አድርገው እንደቆዩም በሰጡት ቃል ገልጸዋል። ፖሊስ ከግል ተበዳዮቹ የተወሰዱ ሞባይል ስልኮችን ከተሸጡበት በምሪት ያስመለሰ ሲሆን በወንጀል የተገኙትን ስልኮች ገዝተዋል የተባለውንም ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ ይገኛል። ህብረተሰቡ ወንጀል ፈጻሚዎችን አንገት ለአንገት ተናንቆ ከመያዝ ጀምሮ ለጸጥታ አካሉ ጥቆማ በመስጠት የከተማችንን ሰላም በዘላቂነት ለማጽናት የሚያደርገውን ተሳትፎ አጠናክሮ እንዲቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በተለያዩ የማህበራዊና ወቅታዊ ጉዳዮች ላይ በሚሰራቸው የቲክቶክ ቪዲዮዎች በስፋት የሚታወቀው ሙሴ ሰለሞን በህገወጥ የሰዎች ዝውውር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር መዋሉን መረጃዎች ገለጹ። ተጠርጣሪው ማክሰኞ ጥቅምት 18 2018 ዓ.ም በፖሊስ ቁጥጥር ስር ከዋለ በኋላ ሮብ ጥር 19 ቀን 2018 ዓ.ም ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቧል። ፖሊስ ለፍርድ ቤቱ እንዳስረዳው ተጠርጣሪውን በቁጥጥር ስር የዋለው በህገወጥ የሰዎች ዝውውር ወንጀል ጠርጥሮት ሲሆን ጉዳዩን ለማጣራትና ተጨማሪ ማስረጃዎችን ለመሰብሰብ የ14 ቀናት የምርመራ ጊዜ እንዲፈቀድለት አመልክቷል። ፍርድ ቤቱም የፖሊስን ጥያቄ ተቀብሎ የተጠየቀውን የምርመራ ጊዜ ፈቅዷል። የሙሴ ሰለሞን ስም ከጉዳዩ ጋር የተያዘው ከዚህ ቀደም በቲክቶክ ገጹ ላይ ሰዎችን ወደ ውጭ ሀገር እንልካለን ለሚሉ ድርጅቶች ማስታወቂያ በመስራቱ እንደሆነ ተገልጿል። በእሱ ማስታወቂያ ታማኝነትን ያገኙ በርካታ ሰዎች ለእነዚህ ተቋማት በመቶ ሺዎች የሚቆጠር ብር ከፍለው የነበረ ቢሆንም ድርጅቶቹ ገንዘቡን ከተቀበሉ በኋላ መሰወራቸውንና ዜጎች ለከፍተኛ ኪሳራ መዳረጋቸው ሲነገር ቆይቷል። ፖሊስ አሁን የጀመረው ምርመራ ሙሴ ሰለሞን ከእነዚህ ድርጅቶች ጋር ሊኖረው የሚችለው ግንኙነትና በማስታወቂያዎቹ አማካኝነት በተፈጸመው ማጭበርበር ዙሪያ እንደሚያጠነጥን ታውቋል። በየመን ታጣቂዎች ታስራ የቆየችው ኢትዮጵያዊ የመናዊ ሞዴል ተለቀቀች። የ23 ዓመቷ ኢትዮጵያዊትና የመናዊት ሞዴል አንቲሳር አልሐማዲ ከ5 ዓመት እስር በኋላ በዛሬው ዕለት መለቀቋን ጠበቃዋ ገለጹ። አንቲሳር በሁቲ ታጣቂዎች የታሰረችው እንደ አውሮፓውያን አቆጣጠር በ2021 በሰንዓ ከተማ ውስጥ ፎቶ በመነሳት ላይ ያለች ነበር። ታጣቂዎች ከቁጥጥር ስር ከዋሏት በኋላ ፍርድ ቤት ያቀረቧት ሲሆን የዝሙትና ሰውነቷን የሚያጋልጥ ልብስ መልበስ ክስ መስርተውባታል። 5 ዓመት እንዲፈረድባትም
ማድረጋቸው ይታወሳል። ጠበቃዋና የሰብአዊ መብት ተሟጋች የቀረበባትን ክስም ሐሰተኛ መሆኑን በመግለጽ ቢከራከሩም ሰሚ ሳያገኙ ቀርተው ሞዴሏ የተጣለባትን የእስር ጊዜ አጠናቃ ተለቃለች። በታሰረችበት ወቅት ራሷን ለማጥፋት ሙከራ አድርጋ የነበረችው አንቲሳር በእናቷ ኢትዮጵያዊ ስትሆን በአባቷ ደግሞ የመናዊት ናት። የሊባኖስ ፕሬዝዳንት ሄዝቦላህ ለእስራኤል ወረራ ምላሽ እንዲሰጥ ጥሪ አቀረበ። የሊባኖሱ ፕሬዝዳንት ጆሴፍ አውን በአሜሪካ አደራዳሪነት የተኩስ አቁሙ ቢደረግም የእስራኤል ጦር ትናንት ሌሊት ድንበር ጥሶ የማዘጋጃ ቤት ሰራተኛን በበርካታ ጥይት ተኩሶ ከገደለ በኋላ ሰራዊቱ ወደ ደቡብ ሊባኖስ የሚደረገውን ማንኛውንም የእስራኤል ወረራ እንዲጋፈጥ ትዕዛዝ ሰጥተዋል። ሮብ ማለዳ ላይ የእስራኤል ወታደሮች ሊዳ ወደምትባለው የድንበር ከተማ ገብተው በማዘጋጃ ቤቱ ሕንፃ ላይ ከፍተኛ ተኩስ በመክፈት አንድ ሰራተኛ መግደሉን የሊባኖስ ጦር በመግለጫው ድርጊቱን ወንጀልና የተኩስ አቁም ስምምነቱን የጣሰ ነው በሚል አውግዟል። አሁን በተኩስ አቁሙ ስምምነት መሰረት በአሜሪካ ግፊት ትጥቅ እንዲፈታ የሚጠየቀውን ጥያቄ ለጊዜው ወደ ጎን በመተው ሄዝቦላህ እስራኤልን ለመቅጠም ለሰራዊቱ ድጋፍ እንደሚሰጥ ጠይቋል። ሄዝቦላህ ባወጣው መግለጫ የመከላከያ ኃይሉን ለማጎልበት እና ይህንን አረመናዊ ጠላት ለመጋፈጥ አስፈላጊውን የፖለቲካ ሽፋን እንዲሰጥና ለመንግስት ሰራዊቱ ሙሉ ድጋፍ እንዲያደርግ አጥብቆ ጠይቋል። የዕለቱ ዜናዎች እነዚህን ይመስላሉ። በሌላ ዜና እስክንገናኝ ድረስ መንበር ቲዩብን ሳብስክራይብ አድርጎ በሰላም ቆዩ።